እውነት ነገ ሰንበት ነው የሚሄድበት ደጅ እግዚአብሔር ያስቀይመኝ። እግዚአብሔር ሰንበት በሄድሽበት ያስቀርሽ። ሰንበት በሄድሽበት ያስቀርሽ። የዚህን ሁሉ ዓለም ላይ ያለውን ትዳርን የበተንሽው፣ ልጅ ከእናት ያጣላሽው፣ ባል ከሚስት ጋር ያጣላሽው፣ እናት ከልጅ ጋር ያጣለሽው ሰንበት እዛው ያስቀርሽ። እኔ አስቤ ያመንኩበትን ነገር ህሊና ያመነበትን እናገራለሁ። ሰው ሜክ አደርጋለሁ። ምክንያቱም ህሊናሽን ያመረበት የምታወሪው ነገር ለምን እንደሆነ ታውቃለሽ? ካላወራሽ አታገኝም ገንዘብ። ስራ የለሽማ። ሰው እኮ ስራ ሲኖረው እኮ አያወራም። አንቺ ግን ካላወራሽ የለም። ይሄ ከሌለ አጥንት የለም። አጥንት ከሌለ ደግሞ የድሮ የነበርሽውን አቫተር ላይ ነው የምትመለሽው። ድሮ አቫተር አይደለም የምትመስይ የነበረው ፀጉር የሌላት አቫተር። አጥንት ከሌለ ደግሞ ፀጉር የሌላት አቫተር ደግሞ ፀጉር ያላት። አሁን እድሜ ያበሻ ህዝብ መቼም ከ10 በላይ ከምናምን በላይ ፀጉር ገዛዝተሻል። ፀጉር ያላት አቫተር ትመስያለሽ። ከጎሮሮሽ ነው የነጠቀው ጆን ዳንኤል አይኑ ታውቃለች። የሆነ ህፃን ልጅ ሳንቲም ወይ ቀለበት ምናምን ከዋጠ እጅንት ያስገብተቱ ትስዋለህ። ሳንቲም ወይ ቀለበቱን እንደዛ አድርጎ ነው ከጎሮሮሽ ያወጣው። እናቴ ጡት። አሁን እናንተ ምን አስጨዋችሁ? እጁን እንደዚህ አድርጎ ነው የሳበልሽ አስገብቶ ማለት ነው። ካፍሽ ከጎሮሽ እዚህ ደርሳ ነበር። እንደዚህ አድርጎ ነው የሳባት። ለዛ ነው ያመመሽ። ምክንያቱም አልበላሽበትም። አንቺ ወር 2 ወር እንዲቆይልሽ ተሰገብግበሽ ምናምን ብር እንድትሰበስቢ ነበር። አፓርትመንትሽን የአንድ ዓመት ምናምን ልትከፊ፣ መኪናሽ ብድርሽን 1 ዓመት ልትከፊ ምናምን አስበሽ ነበር። ጆን ብልጥ ነው። የአራዳ ልጅ ነው። ይመቸው። እንደዚህ አድርጎ ነው ከጎረሽ ያወጣት። አትበይም አንቺ መሀይም። ከዚህ በፊት የበላሽው ይበቃሻል ብሎ ደግሞ አጅረው እጁን አስገብቶ ሳበልሽ ከጎረሽ። እኔ ምን ትኛለሽ? ምን ትኛለሽ? እኔ ቅማል ማውሩት አደር እንዴ? እኔን የሚያክል አጥንት ይዘሽ ትግጫለሽ ወይ ነገር ታመጫለሽ? አፈንዳጃ ጎምዳጅ ላጫ። አንዳንድ እህቶች ቤት ውስጥ እንኳን ባሻ የማያስተርፉ ናቸው። ከኬክ ቤት ኬክ የሚያስተርፉት። አንተ በቃ አትበላም ባቢታይቷ ትላለህ። አምባሻ አታስተርፍም። ይቀልዳል እንዴ? እውነቴን እኮ የምልህ ግብዳ አምባሻ እና ያስተርፋሉ። በቃ ምናምን አትበላም ምናምን አፏን ጠበባ እንዴ? ወንድሜ በቁማ ነው ማንቆርቆሪያ ይዛ ቆማ ነው የምትጠጣው። የለም ጓደኝነት ውስጥ ቢሆንስ በደንብ ታውቀዋለህ። ስትበላ ታውቃለህ። ይሄ ድንበር እያለች በትሪ አብራ እዛ ሲገባ ቤት ቀላል ነው የሚሆነው። የተደበቀ ግን ስትፈልግ ነው የምትኖረው። እድሜህም ብሎ እኔ አትተያዩ ቁንጅና ውበት አትተያዩ አላልኩም። እሱ ግን በመሰረት አይደል። ባለገመዱ ኤርፎን የሚበረክትላችሁ ሰዎች በቃ ትዳር ያዙ። ትዳሩም እንደዚህ ነው ብርክት የሚልላችሁ። እኔ ከ2 ቀን በላይ ባለገመዱን ኤርፎን ከያዝኩኝ ምንድነው እየሰራው ያለሁት? ምንድነው ምን አይነት ትንግርት ነው የምለው። እና እንደዛ የሚበረክትላችሁ ሰዎች በቃ ትዳር ያዙ። ትዳሩም ይበረክትላችኋል። አይንሽ ያስታውቃል። የትላንትናው ፍቅሬ ውዴ ቲሸርቱ ምኑ እናትዬ ምናምን አሁን ቀዝቅዘሻል። ባትጣሉ ራሱ እንደተጣላችሁ አድርገን ነው የምናወራው። ትንሽ ነገር ካሳያችሁ ሁለታችሁማ አብራችሁ አትሆኑ። ለኛ ብላችሁ ነው እንጂ እስካሁንም የቆያችሁት። በተለይ ለኔ አትሆኑ። አይ አሁን የቀረችው ከጉቺ ጋር ነው። ከጉቺ ጋር እንኳን አትጣለም ጋይስ። እኔ ከጉቺ ጋር አትጣለም። ጉቺ ብትናገራትም ጉቺ ምንም ብላ መልሳት መልስም። ታዝባችሁ ታውቃላችሁ ጋይስ። ጉቺ በጥርሷ ገዳይ ናት እያለች ጻጥ ነው የምትለው። አትናገርም ጉቺ። አሁን ጉቺ ከጉቺ ናት የቀረች። ጉቺ ናት የቀረች። አልጣላትም ትላለች። ትመጣና አይ መተጣሉ አለን እኛ ያሳያችሁ ነው የምናወራው። ወይ ጉድ ጋይስ! እንዴት ነው ግን? ቆይ ጓደኝነት በኢንተርኔቱ ነው የማይዘልቀው ነው እኮ ጥያቄው። ቤተሰብ ጓደኝነት በአካል ሲሆን እኮ ነው ጓደኝነት ከባድ። ምክንያቱም በአካል ስትተዋወቁ በጣም ከባድ ነው። በኢንተርኔት ተዋውቃችሁ ምን ማለት ነው ግን መጣላት ማለት? የስልክ ጓደኝነታችሁ የሰደባችሁ ነው ላፈናችሁ። እናንተ ጨምላቆች ላፈናችሁ ስድብ አለ። አሁን እኮ ካልሰጠሽው የማይወድሽ ከሆነ ገደል ይግባ። ወንድ ሞልቷል። ገንዘብ ካልሰጠሽው የማይወድሽ ከሆነ ጥንቅር ይላል።
ወንድ ሞልቷል። ማርያም ሁሌም ተፈላጊ ነሽ። ጤነኛ እስኮንሽ ድረስ ሁሌም ተፈላጊ ነሽ። ራስሽን ጠብቂ፣ ውበትሽን ጠብቂ፣ ጤናሽን አንደኛ ጤናሽን ጠብቂ። ጤነኛ መሆን አለብሽ። በሁለት እግርሽ መቆም አለብሽ። ጤነኛ ከሆንሽ ባይኖርሽ ራሱ ሰርተሽ ትበያለሽ። ገባሻ? ጤነኛ ከሆንሽ ያልጋ ቁራኛ ከሆንሽ ምን ታረጊያለሽ? ማን ይፈልግሻል? ከምንም በላይ ጤናሽን ጠብቂ። ገባሽ? ሰላምሽን፣ የአእምሮ ሰላምሽን፣ ጤናሽን ጠብቂ። ከዛ ጤነኛ ከሆንሽ ባል ጥሎሽ ቢሄድ አንቺ ወጥተሽ ትሰሪያለሽ። ጤና አለሻ፣ እጅግር አለሻ። ቀጭን ሴት በጣም ነው የምወደውና አዳይም በጣም ነው የሚመች። ግን እንዴት ነው 100% የማገኛቸው ቀጭን ሴቶች በሙሉ ነገረኛ የሚሆኑት? 99 እንኳን አይደለም 100% ሁሉም ነገረኛ ናቸው። በቃ ላይክ ነገር ነው የሚበሉት። ሰውነታቸው ትንሽ ያቺም ያለችው በነገር ነው። ትንሽ እንኳን 1%ታችሁ እንኳን እንዴ ሰላማዊ መሆን ያቀታችኋል እንዴ? እናቴ ትሞት እያንዳንዱ ማዳም ቤት የተደበቀው ውበት ቢወጣ እናቴ ትሞት አዳሜ ወተሻፍሽን የከፈትሽውላ አንገትሽን ትደፊያለሽ። እንደ ጀብድ የምታወሩት ሰዎች ኢትዮጵያ ሄዳችሁ የምትመጡ ደግሞ አታሰድቡን። ቦትስ ጫማ በእንትን ለብሰው እኮ ብታይ በየመንገዱ ብታውቂ ኖሮ የተለቃለቅሽው የራስሽን ምራቅ ነው፣ የራስሽን ሰው ነው ያማሹ ማሬ። ብታውቁ እናንተም በየኮመንቱ ሄዳችሁ የምታጨበጭቡ ሰዎች አዎ ያሳፍራሉ፣ ኧረ ያሸማቅቁናል። እዚህ ኮተት እየሰበሰቡ እየሄዱ ነምበሯን ኮተት ሰብሳቢ አንቺ ነሽ። ነምበሯን እያንዳንዳችን ኮተት ሰብሳቢ ነን። ይዋሻል እንዴ? ምን ነው ዛሬ መጥተው አፋቸው የሚለቃለቁብን የማዳም ቅመሞች አልነበሩም? ከዳማ ለዛውም በኦልድ እድሜ በኦልድ አልነበሩም ወይ? ፋራ አልነበሩም? ምን ነው ዛሬ ሰለጠኑ? እሺ ከዛስ ቀላል ማሬ። እናቴ ትሙት ፀጉራቸውን እንኳን በአግባቡ አበጥረው ላይፍ የማይገቡ ሰዎች ትንሽ ሱቅ ስላላቸው መጥተው የማዳምን ቅመም ሊያሸባቅጡ። እናንተ ትዳር የምታውቁትኝ ሶሻል ሚዲያ የሚል ላይክ በቀን 5 ቪዲዮ 6 ቪዲዮ ላይክ የሚለቅ በቃ የዕለት ኑሯቸውን የሚለቅ። እኛ እንደዛ የለንም። እኛ ሐሳባችን እቅዳችን ለረጅም ነው፣ ላጭር አይደለም። ገባችኋ? እንዴት አድርገን እንማራለን፣ ትምህርታችን እንጨርሳለን፣ እንዴት አድርገን ልጆችን እንወልዳለን፣ እንዴት አድርገን ቤት እንገዛለን፣ እንዴት አድርገን መኪና እንገዛለን፣ እንዴት አድርገን ላይክ የሆነ ቢዝነስ እንከፍታለን፣ እንዴት አድርገን እናድጋለን እንጂ እንዴት አድርገን ፍቅራችንን ሰው ይልን አይደለም። አንቺ ቡዳ ጨው ነው አይንሽ። አንቺ አየሽኝ አላየሽኝ፣ ትዳሬን አየሽው አላየሽው፣ ባረክሽው አልባረክሽው፣ ትዳሬ ላይ የምታመጪው ነገር